ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ ያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ ኮሜዲያን አስረስ በቀለ ለቀጣይ ውድድር ከኛ ጋር ከፋይት ክለብ ጋር የተዘጋጀ ነው። ኮሜዲያን አስረስ በቀለ ከኛ ጋር ያለው ዝግጅት እንዴት ነው? ጠንካራ ነው። ሰዓት ብዙ እንድጫወት ያደርግ ብዙ ዙር እንድጫወት ያደርጋል። ከእናንተ ጋር በፊት 2-3 ዙር ነበረ። አሁን ትንሽ ወደ 15 ዙር ልጫወት እችላለሁ። ስለዚህ በዚሁ ቀጥላለሁ። ከዚህ በኋላ ከኛ ጋር የምትመዘገቡ ከሆነ እንደምትመለከቱ 15 ዙር መጫወት ትችላላችሁ። በደንብ ጠብቁ። ሰላም ውድ የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ተገናኝተናል። አሪፍ ቆይታ እንደምኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን እንችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ ሁልጊዜ እንደ መግቢያ የምንጠቀመው የመምህር አባ ገብረ ኪዳን ድንቅ ትምህርት ተመልክተን እንመለስ። እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለን ስራ፣ እማትሞት መስለን ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት አስባችሁታል? እግዚአብሔር የዓመት ዕረፍት ቢወጣ እንኳን ዕረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላሉ። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ሊፈጁን ያሰቡ ሰዎች። እግዚአብሔር አብሮን ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ ሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ። አባታችን አባ ገብረ ኪዳን እንግዲህ ያስተማሩት ትምህርት እጅግ በጣም ደስ የሚልና አስተማሪ ትምህርት ነው። አለዮት ያስተማልን እያለም እንግዲህ የአገልግሎት ዘመናቸውንም እንዲባርክልን ከልብ እንመኛለን። በሌላ በኩል ደግሞ ከፊንቴክ ጉዳይ ጋር በተያያዘ አዲስ የወጣ መረጃ አለ። እሱም ቪዲዮ እንመልከተው። መንሱር የለየለት ሌባ እኮ ነው። ይህንን እናገራለን። ስለዚህ ጉዳይ ሳይሆን አሁን በፍርድ ቤት ስለተያዘው ሳይሆን ሌባ ነው። እኔ ማስረጃ ስላለኝ ነው። በማስረጃ ስላለኝ ጓደኛዬ ነበረች። በቃ $86,000 ነው ያጭበረበራት። አንድ ጉዳይ ግን ልንገርህ በዚህ አጋጣሚ በጣም ታዋቂ አርቲስት ነው። በኢህአዴግ ጊዜ የተፈጸመ ነገር ነው የምነግርህ። አሁን ባለፈው ስልጣን ከለውጡ በፊት ማለት ነው። እና የታዋቂ አርቲስት አሜሪካን ይመጣል። እንደውም ረጅም ሲትኮም የሆነ ድራማ አለው በቴሌቪዥን የሚተላለፍ ያው ታውቁታላችሁ። እና ይመጣና ነፍሱን ይማርጋሽ ሙሉጌታ ነበር መሰለኝ አላውቅም፣ ብቻ እነ ተስፋዬ ነበሩ። እና ሲያወራን ስለማን ነው የሚያወራን? ስለ ሰራዊት ፍቅሬ። ሰራዊት ፍቅሬን ከኢህአዴግ ጋር በደንብ ነበር የሚሰራው። ይሰራል ከኢህአዴግ ጋር እንደዚህ ታማኝ ነው ምናምን በሚል በዛ የተነሳ ጨዋታ ነው። አንድ ነገር የገጠመውን ነገር ነገበራን። የአርቲስት አንጋፋ ነው፣ የማስታወቂያም ባለሙያ ነው። ሄድኩኝና ሜጋ አንድ እንትን አወጣ። የኢህአዴግ የሆነ ስራ የሆነ በዓል ይሁን ምናምን ብቻ
ለዛም ይሁን እንትን ሲያወጣ ሄጄ ተወዳድሬ አሸነፍኩኛል። ከዛ የሚጋው ስራ አስኪያጅ ማን ዕቁባይ እሱ ጋር ገባሁኝና እንደዚህ አሸንፍ ያለው ምናምን ስለው መጀመሪያ ሰራዊት ፍቅሬን አነጋግረው ይህ ስራ እናንተ ሰራዊቱ ምን አገባው ስለው አይ እንደዛ ነው ምናምን አለ። ሰራዊት ጋር ሲሄድ ለምን ወደ እኔ ልኮሃል? ራሳቸው አይጨርሱም ወይ? እሱን ሳነጋግራ ለምን ወደ እኔ ልኮሃል አለኝ። ተመልሼ እዛ እንደሱ አለኝ ስላቸው አይ እሱ ፈቃደኝነቱን መጥቶ ይስጠን ያረጋግጥልን ስራ አስኪያጅ ነው። ከዛስ በዓሉ ደረሳል። በዓሉ ሲደርስ ስራውን ሰራዊት ፍቅር ይሰራዋል። እና ያን ያክል እንደዚህ እጃቸው የረዘመ ነበር። እዚህ ጋር ብዙ ሰው ደም አስለቅሰዋልና እኔ እምልህ ምን አይነት እንቅልፍ ይተኛሉ? ሰው እኮ በየቤቱ ተበተነ በእነሱ ምክንያት። እነሱ በቀሰቀሱት ሰው እየገባ ከንቱ ቀረ። ከንቱ ይቀራል ወይ? መንግስት ምን ይወስዳል? ፍርድ ቤት ምን ይወስናል? በጊዜ የምናየው። ግን እነዚህ ሰዎች ተበዳይ ሰዎች እነሱ ስለታሰሩ እዚህ ጋር የሚራቡ ህፃናት ዳቦ ሊያገኙ አይችልም። ገባ? የተከሰሰባቸው አንቀጽ አለ መሰለኝ የተጠቀሰባቸው። እኛ ስለሱ አይደለም የምናወራው። በፍርድ ቤት የተያዙ ጉዳይ ፍርድ ቤት ይፍታው። ግን እነዚህ ዳቦ አጥተው የሚያድሩ ህፃናት ምንድነው መፍትያቸው? እነሱስ እንቅልፍ ይወስዳቸዋል? አንተ ሚሊዮን ብትዘርፍ ሰዎችን እንዴት ታስርባለህ? ለምን? የሚያሳዝን ነው። በሌላ በኩል ደግሞ በሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሆነው እንዲሁም ደግሞ የተለያዩ ኦንላይን ኮርሶችን በመስጠት የምናውቀው ኮሜዲያን እሸቱ መለሰ በዚህ ሰዓት በቁጥጥር ስር ሊውል እንደሆነ የወጣ መረጃ አለ። እሱም ቪዲዮ እንመልከተው። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይህ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ይሄን ይዞ ከጠፋ በኋላ አዲስ አበባ አሜሪካ ላይ ጋዜጠኞችን ሰብስቦ የመንግስት ባለስልጣናት ጉቦ ስጠኝ ብለው እያስቸገሩኝ ስለሆነ ኮብልያለሁ ብሏል። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ፊንቴክ ከፐርፐዝ ብላክ ኢትዮጵያ የተለየ ነገር ያደረገው ነገር የለም። ይሄን በተጋነነና በማይተገበር ሐሳብ ይዞ መጣ። ከሰዎች ላይ ገንዘብ ሰበሰበ፣ ይዞባቸው ጠፋ። ይሄኛውም ሰረቀ። ልዩነቱ ምንም እንትን የለውምና ዶክተር ፍስሐ እሸቱ ከሀገር ቢወጣም እሸቱ መለሰ ሀገር ውስጥ ነው ያለውና ሰብሰብ ብለን ይሄን ሰውዬን ጠይቀው። ኮሜዲያን የሚለው እንኳን ትንሽ እኔ ያናደኛል ሳቁ ጭምርና እሸቱ መለሰ በተጨማሪ ኤአይ ስልጠና ሰጣለሁ ብሎ ብር ሲለቀው ነበር። አርቲፊሻል ኢንተለጀንስ ኢንስቲትዩት ለማንም አካል ኤአይ ስልጠና እንዲሰጥ እውቅና የሰጠውት የለምና ተጠንቀቁ የሚል መልእክት አስተላልፏል። በዚህ አጋጣሚ በሁለቱም ጉዳይ ላይ የተበላችሁ ሰዎች ተሰብስበን ይሄ ነገር ወደ ህግ ቢሄድ ምን ይመስላችኋል? ለኮሜዲያን እሸቱ መለሰ ጉዳይም እንግዲህ ከተለያዩ አድናቂዎቹ እሸቱ መለሰ ምንም አይነት ጥፋት የለበትም ትክክል ነው ሲሉም እንግዲህ እንዳይታሰር ድምጻቸውን እያሰሙ ይገኛሉ። እሱን ቪዲዮን እንመልከተው።
እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ይሄን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጻሕፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ ያየ ነው። ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷት ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስን ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስባቸው አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሽራል ሊያስብሉት እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም። ኃጢአት የሌለበት ከእናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆን አዝነው የመጡት ጌታን ለመፈተን ስለመጡ ነው። ጌታችን እንደዛ ብሎ የመለሰላቸው እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታ የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛው ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያን ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደዚህ ቤተክርስቲያን አገቢ ማለት። በዚያንም ጊዜ በዘበኛውና በማርታ ማል ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያን ማስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያን አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደዚህ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበረ። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ተወቅሳት ነበረ። ሁለተኛ ደግሞ ምን ትላት ነበረ ነፍሷን? ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሺ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስና ታለች። ስንክሳር ላይ አንብቡትኝ ሄዳችሁ። እቺ ቅድስና የሚገርማችሁ ነገር ኃጢአቷ በአደባባይ የታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችንን የፋሲካ በዓል ልታከብር ሰመረ ባሪያም እንግዲህ በዚህ ጉዳይ ዙሪያ የሚለን ነገር አለ። ሙሉ አልበም የካሳ ተሰማን አልበም ነውና ምናልባት ብዙ ተመልካቾች ሊጠይቁት የሚችሉት ነገር የቆዩ ሙዚቃዎችን ለመስራት ፍቃድ መጠየቅ ምናምን በጣም አስቸጋሪ ነው ይባላልና ያንተ ሙዚቃ እንዴት ነው የተሰራው? ያው እንዳልሽው የሰው ስራ ሲሰራ በህጋዊ መንገድ ነው የሚካሄደው። መስራቱ ኃጢአት አይደለም። በዓለም አቀፍ ደረጃም ድጋሚ ይሰራል። እኔ ይህን ስራ የሰራሁት ባይዛው የዛሬ 10 ዓመት ነውና ሙሉ አልበሙ ካለቀ 10 ዓመቱ ነው። ግን ያው ከቤተሰብ ጋር ትንሽ አለመግባባት ነበር። አለመግባባት ማለት ያው ያልገባቸው ነገር ነበረ። አሁን ግን 50 ዓመት ሞላው። 50 ዓመት ሲሞላው ያው የህዝብ ይሆናል በኪነ ጥበቡ ህግ ማለት ነውና በዛ ምክንያት ግን 10 ዓመት ቆየ። እውነት ለመናገር እኔም በቃ በጣም ተስፋ ሁሉ ቆርጬ ነበረ። ያው እንግዲህ 50 ዓመት ሲሞላው ማንኛውም ሙዚቃ
የህዝብ ስለሚሆን እኔም እንግዲህ ያው በድጋሚ ሰራሁት። ጥሩ ነው በጣም ግን 10 ዓመት የቆየበት ብቸኛው ምክንያት ከነሱ ጋር በነበረው ነገርና ህዝቡ በሙዚቃው ነፃ ሆኖ 50 ዓመት እስኪሞላው ብቻ ነበር ማለት ነው። ምናልባት ያውን ጊዜ ትውልድ ካሳ ተሰማን ብዙ ላስታውሰው ይችላል። ሙዚቃዎቹን በቀላሉ ማግኘት አይቻልም። ቀድሞ የተሰሩ ሙዚቃዎች ስለነበሩና በአዲስ መልኩ ተሰርቶ እንግዲህ ደስ በሚል ሁኔታ መቅረቡ ለኛም ደስ ይለናል። በጣም ቆንጆ ሙዚቃ ነው። በደም የሚወደድ ሙዚቃ እንደሚሆን እናምናለን። እስካሁን ደስ ግን 2 ሳምንት ሆኖታልና ተቀባይነቱ ምን ይመስላል? ጥሩ ነው፣ ቆንጆ ነው። እግዚአብሔር ይመስገን ማለት ያው እኔም ከዚህ በፊት ብዙ ካለመታወቂያም አንፃር ጥሩ ነው። እርግጥ አልበሞች የጎረፉበት ጊዜ ላይ ነው ያወጣሁት። ግን ያው ጥሩ ነው። ሰውም የሚሰጥሽ አስተያየት እውነት ለመናገር በጣም በቃ ቶሎ እንድትሰሪ የሚያደርግሽ ነው፣ እንድትጠነክር የሚያደርግሽ ነው፣ የሚያበረታታ ነው። እኔ አሁን ያልገባኝን ፓርት ልናገር ግድ የለም። አሁን የካሳ ተሰማ ሙዚቃ ራሱን የቻለ በጣም ትልቅ አይኮኒክ የሆነ ሙዚቃ ነው። በክራር ነው ካሳ ተሰማ ድምጹም በጣም ሲግኒቸር የሆነ ድምጽ ነው፣ የራሱ ነው። የካሳ ተሰማ ድምጽ ማንም አይመስልም፣ አንተም አይመስልም፣ ባይዘይ ማናችሁም አትመስሉ። የሰዎችን ሙዚቃ እንደገና መስራት በሚባለው ነገር የዓለም ትሬንድ ነው። ልክ ነው፣ ይገባኛል። የዓለም ትሬንድ ነው። የሪቻርልስ ሙዚቃ ነው ቢዮንስ የተጫውተውታል። ሌሎቹም እነዛ ስቲቪ ወንደር መታሰቢያ አድርጓል። ኩኩ ሰብስቤ ብዙዬን ተጫውታለች። ብዙዬ ማስታወሻ አንድ ሙዚቃ ተጫውታለች። እንዲሁም ሌሎች ተጫውተዋል። አንድ ሙዚቃ አርቲስቱን ለማስታወስ ሌጋሲውን ለማስታወስ ሰዎች ይሄን ሙዚቃ ከሰሙ ሌሎቹ ሙዚቃዎች ውስጥ ምን ይመስላሉ ብለው ደግሞ ሌሎቹ ሙዚቃ መለስ አድርገው እንዲሰሙ ለማስቻል የተለያዩ ዓላማዎች ሊጠቀሱ ይችላሉ። ስለዚህ በዚህ ነገሮች የድሮ ዘፋኞች ይታወሳሉ፣ የድሮ ሙዚቃዎች ይሰራሉ። አሁን የዘመን ቃናዎችም እንግዲህ ተሰራ፣ በጣም ቆንጆ በሆነ መልኩ ተሰራ። ራሱን ለዛውን ጠብቆ ወዙን ጠብቆ ዜማውን ሳይለቅ በጣም በቆንጆ ሁኔታ ተሰራ። ለማስታወስ በነገራችን ላይ የሳቱ ተሰማ አንድ ሙዚቃ፣ የጋሽ ጥላሁን አንድ ሙዚቃ፣ አንድ አልበም አይደለም የሳቱ ተሰማ ሙሉውን የካሳ ተሰማ አልበም ኪቦርድ ቀላቅለ ክራር የነበረውን በራስ ስታይል ሌላ ታሪክ ውስጥ አስገብተ የካሳ ተሰማን ሌጋሲ ትዝታውን ገደል ከተው ቤተሰቦቹ አልገባቸውም ትላለህ። ብራዘር አልገባህም፣ አንተ ራስህ አልገባህም። ሲጀመር ሞር ተስፋ ቆርጫለሁ ማለት ደረጃ ተስፋ የሰው አልበም ላይ ነው እንዴ? ተስፋ እኮ ፈጠራ ላይ ነው መሆን ያለበት። ተስፋ ተሰጥኦ ላይ ነው መሆን ያለበት። የሰው አልበም ላይ ተስፋ ልታደርግ አይገባም። ሲጀመር ካሳ የራሱን አልበም ሰርቷል፣ አለቀ። የካሳ ሌጋሲ ከዛ በኋላ በቅርብ ጊዜ የማይገኝ አልበም አይደለም። በቅርብ በ90ዎቹ ወር በ2000ዎቹ መጀመሪያ አካባቢ በሲዲ ወጥቷል የካሳ ተሰማ ስራዎች እንደገና ተብሎ ከሸክላ ላይ ተገልብጡ። አሁን አንተ ግን በህግ ውስጥ ያለውን መብት ተጠቅሜ 50 ዓመት ስለሞላው አያገባቸውም። እነሱ ግን የከለከሉበት ምክንያት ቢኖራቸው ነው። ባይዘው ሙዚቃው ስለሚበላሽ ነው። የካሳ ተሰማ ሙዚቃ በእንደዚህ አይነት ዘመናዊ አሰራር ተሰርቶ በክሊፕ የተለያየ ተመስጦዎች አሉት። ጋሽ ካሳ ኮሪያ ዘማች ነበር። በነገራችን ላይ ጋሽ ካሳ የጉዞ ትዝታዎቹን የጀብድ ታሪኩን ፋኖና ሳተናው ራሱን የቻለ አታችመንት አለው። ሲንጎራጉረው ራሱ በአንተ ድምጽ አይመጣም። አልነበርክም በዛን ዘመን። ያን ዘመን ሊወክል የሚችል ድምጽም ትዝታም ዴፕዝም ጥልቀትም አይኖረውም ድምጽ። ለምን እንወሻሻለን? እኔ ሙሉ ዓለም የሰውን ዓለም መልሶ እንደው መኮረጅ እንዳለ ሆኖ እንደገና የራሴን እጨምራለሁ ብለህ አበላሽተህ መስራት ነው። ማበላሽት ነው። ነገራችን ላይ ማንኛውም ነገር ከኦሪጂናል ኮንተንቱ ከሳተ ተበላሽቷል። አንወሻሽ በዚህ ሪሜክስ ምናምን who are you ሪሜክስ የሰውን ስራ ህጉን የምናወራ ከተባለ እኮ ብዙ ነገር ቻሌንጅ መደረግ ይችላል። ሙዚቃው መጀመሪያ ሪሊዝ ከተደረገበት ጊዜ ጀምሮ ነው 50 ዓመት የሚቆጠረው። ኤልፒው መቼ እንደወጣ እናውቃለን። ዓመተ ምህረቱን በተለይ ሁለተኛው ኤልፒ የወጣው ከሁለተኛው ኤልፒ ላይ የተወሰኑ ዘፈኖች ወስዳል። ዲቴል ውስጥ አልገባም። ያላለፈም አለው እና ሌጋል ሱትም መስረት ካስፈለገ ሌጋል ውስጥ ይሄዳል። ህጋዊ እንደሆነ ሰው አክት አድርጎ ማቅረብ ተገቢ አይደለም። የራሳችንን እንፍታል። የጋሽ ካሳን አንድ ዘፈን ብዘፍን ኖሮ እንደዚህ አይነት አስተያየት ውስጥ አልገባም ነበር። ሙሉን አልበም የዘፈንከውንም ሰማሁት። ኪቦርዲሽን ስታፍ ምን ሆነ ነው? በሌላ በኩል ደግሞ ብዙ ሰዎችን ሲያወዛግብ የነበረው የገበሬዋ በረከት ጉዳይ በዚህ ሰዓት አዲስ ነገርን ይዞ መጥቷል። እሱን ቪዲዮ እንመልከት። ካቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ተጠይቃለሁ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው፣ የሚጠይቅ ሰው ሲያጡ፣ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት።
አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል። አሁኑኑ ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ። አለ ከስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት። አለ ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርበው እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት። ቀጥ ይበረከት በኋላ ቀሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን፣ አብረን ተፈራርመናል። አላጭበረበረችንም፣ ዘገየብን ያለ ዘገይቶብናል፣ ካልሆነ ትሰጠናለች ያሉ ሰዎች አሉ። አንድም ሰው አጭበረበረችኝ ብሎ የመጣ የለም፣ ፌደራል ፖሊስ ማለት ነው። ከዛ በኋላ ይሄ ሰው እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተው ነው እንዲህ የተበደሉ ሰዎች አሉ፣ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ የግል ተበዳይ የለም አላቸው። እኔ ጋር መጥቶ ብር ወሰደችብኝ ወይ እንዲህ ያደረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮውን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየኸውን ነው እንደምታወራው አሉት። ያልሰማውን ነው እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒ ታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታው። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። እስሊፑን አሁን ልልክልህ እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አወራለሁ ከተለያዩ ሰዎች። ማን ነው 5000 የሚቀበል? ከአንቺ ተቀብሏል? ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራም ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ ተቀመጠው። ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር እስሊፑ ልክልሃለሁ እሱንም ማለት ነው። ወደ አወንታ አላደረኩም ካለ ወደ አወንታ አካውንት ነው የገባው 5000 ብሩ። 5000 እስሊፑ ልክልሃለሁ። ኦኬ። እንዲሁም ደግሞ ኢትዮጵያ ውስጥ ከቅርብ ጊዜያት በኋላ የተለያዩ ድንቅ መረጃዎችን መስማት የተለመደ ሆኗል። አንድ አባታችንም እንግዲህ 89 ልጆችን ወልዶ ለቁም ነገር አብቅቷል የሚል መረጃ መጥቷል። እስኪ ይህንን ቪዲዮ እንመልከተው። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። እሺ የተወለድከው መቼ? 1931 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። የእውነቴን ነው። የት ነው ያለሽ? 89 አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለ። በእጁ ሁሉም ይገርማል። ስለዚህ አንተ ስንት በእጅ እንዳሉ በእጅ ነው የሚያድሩት። በጣም የረዳቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድጓል። እሺ ስለዚህ አሁን አንተ ስንት አመት ነው? አሁን 88 አመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ።
በኃይለ ሥላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ስጋ ምን እንደምትወደው ፍየል፣ ሾርባ፣ ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገር ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። እሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። በባምቢ ጉዳይ ብላችሁ እንዳታስቡ። ባምቢ ከሰሰችው ብላችሁም እንዳታስቡ። የባምቢ ደጋፊዎች ከሰሱን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩቱ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አዋጅ ቁጥሩ 510/2014 በተሰጠው ስልጣን መሰረት በዘርፉ የማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ ኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ተቋማዊ ፈቃድ ሳይኖራቸው የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎችን ከእውቅና ውጭ መሆናቸውን ገልጸዋል። ህብረተሰቡ ራሱን አደናጋሪ ግለሰቦችን ይጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ መሆኑን ተቋሙ በድጋሚ አስገንዝቧል። የወንጀል ተጠያቂነት አለበት ብለውታል። ይሄ ማለት ምን ማለት ነው? ይሄ ዜና የተዘገበው ትላንትና ማምሻውን፣ ዛሬ ጠዋት ይዩት። ወንድማችን እሸቱ መለሰ የኤአይ ስልጠና ቀጠሮ ሰጥቶናል። በድጋሚ ይሄ ዜና እሱ ነው የሰጠው። እሸቱ መቼም መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። መቼ መሰላችሁ ስልጠናውን የሚሰጠው? ከግንቦት 10 ጀምሮ ይሄንን ፕሮግራም ስቀርጽላችሁ በ7 ደቂቃ ልዩነት ነው ፖስቱ የተለጠፈው። ይሄ ዜና የወጣው ከ12 ሰዓት በፊት ነው። ማህበራዊ ሚዲያ ሞኔታይዝ እንደሚያደርጉ ወይ ደግሞ ይሄንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ነው ይሄንን እምላችሁ። በመጨረሻ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል እንዲሁም ደግሞ አዝናኝ የሆኑ ቆይታዎችን እንዳሳለፍን እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ እስከምንገናኝ ድረስ መልካም ጊዜ